ሰላም ጤና ይስጥልኝ ተመልካቾቻችን የዕለቱን ዜናዎች ይዤ ቀርብ ያለው ዜናዎችን የመራው መልካም ሞላ አብራችሁ ቆያለሁ ወደ ቀዳሚው መረጃ እናልፋለን በቅርቡ በዝቋላ በካህናቶች ላይ የደረሰውን ግድያ አስመልክተው የሐዘን መግለጫ ያስተላለፉት የኒውዮርክ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ጴጥሮስ በኢትዮጵያ የደምና የእንባ ጎርፍ እየፈሰሰ ነው ብለዋል ከሌሎች አባቶች በተለየ ሁኔታም የአብይ አህመድ መንግስት በዜጎቹ ላይ ያደረሰ ያለውን መከራ በግልጽ ተችተዋል ብፁዕ አቡነ ጴጥሮስ ከእንባ በቀር ምን አተረፈን ሲሉ መልእክታቸውን ጀምረዋል በኢትዮጵያ ያለው የመከራ ዶፍ የሚያቆም ጠፍቷል ሲልም ገልጸዋል በተለይም በዝቋላ የተገደሉና የታሰሩ አባቶችን በተመለከተ ድምጻቸውን አሰምተዋል ከሰሞኑ ሌሊትም ቀንም እንድናነባ የሚያደርግ መከራ ከተለያዩ ሚዲያዎች ሰምተን እጅግ አዘን የሰዎች መከራ የሰዎች ሞትና መፈናቀል ስለሚያስፈነድቃቸው የብልጽግና ባለስልጣናትም ብፁዕ አቡነ ጴጥሮስ ተናግረዋል የሀገራችን መሪዎች መልካም ነገር ሲሰሙ ሐዘን በልባቸው ይሞላል ሰዎች ሲሞቱ ሲፈናቀሉና መከራ ሲደርስባቸው ችግኝ ተክላሉ ደስታቸውንም ይገልጻሉ የዚህ ዘመን የኢትዮጵያ ነገር እንባ ባህር ሆኖ ሰው ቢያሰጥም ደም ጎርፍ ሆኖ ሰው ጠራርጎ ቢወስድ የሚሰማ ጆሮ የሚያያይንና የሚያስተውል አይምሮ የለም ብንል ተገቢነት ያለው አባባል ነው ይሄን የምናገረው ወይ የማስተዋውሰው ሞት ስለሚያስፈነድቃቸው የተራበ ሰው ሲያዩ ስለሚያስደስታቸውና የበላ የጠጣ ሲያዩና የሰመረ ህይወት ሲመለከቱ ሐዘን ስለሚሰብራቸው ፖለቲከኞቻችን አይደለም መልእክቱ ለሁላችን ይልቁንም ለእያንዳንዳችን ነው መልካም ነገር በህዝብ መካከል ሲመለከቱ በሐዘን ልባቸው የሚሰበር ነገር ግን ደግሞ ያጡ የነጡ ድሆችና በቢላዋ ሲመለከቱ ልባቸው በደስታ የሚፈካ መሪዎች ባሉበት ሀገር የመነኑ ሰዎች አዛውንት መምራንን አፍኖ መውሰድ ምን ሊነግረን ይችላል ሰው በግፈኞች እያለቀ እየሰማና እየተመለከተ በደስታ ችግኝ ተከላ የሚወጣ ግን ደግሞ ሰዎች ታረቁ ሲባል ነጠላ ዘግዝቆ የሚያለቅስ ክፉ መንፈስ በተጠናወተው የፖለቲካ ስሪት የሰራ አካል ባለበት ሀገር ይህ ለምን ሆነ ብሎ ከመናገርና ከመጠየቅ ይልቅ ይህ የሚቀየርበት መንገድ ማፈላለግ ነው ቁም ነገሩ ለዚህ ደግሞ ተግባራዊ ምላሽ ለመስጠት ሁሉም ኢትዮጵያዊ መተባበር አለበት የገዛ ዜጎችን በአደባባይ ተገኝቶ አጠፋቸዋለሁ ያለ ስለሚፎክረው ስለ አብይ አህመድም ብፁዕነታቸው ተናግረዋል አጠፋቸዋለሁ ያለ የሚነግረን አካልን ካልሰማን ማን ቢነግረን እንሰማለን ብለዋል በአደባባይ ላጠፋቸው ነው ያለ የብሔርና የሃይማኖትን ማንነት ፈርጆ እየተናገረ ይህንን ካልሰማንና ካልታገልን ማንን እንሰማለን ሲሉ ጠይቀዋል ይህንን ለመታገልም በትብብር መነሳት አለብን ብለዋል ገዳዩ እኔ ነኝ የማጠፋችሁ እኔ ነኝ ብሎ እየተናገረ ጦርነት በህዝባችንና በልጆቻችን ላይ አውጆ ሞክሩኝ እያለ እየፈከረ ነው እርሱን መገዳደርና ልክ ማስገባት መብታችንን ማስጠበቅ ካቃተን ማን ቢነግረን ነው የምንሰማው ይህንስ ለመቀልበስ ምን ነው ተቸገርን ቤተክርስቲያን ይህን የሚጠይቅ የህብረተሰብ ክፍል ማለትም ሴት ወንድ ወጣት ምሁር ምን ነው ጠፋ ትላለች አብይ አህመድ ወደ ስልጣን እንደመጣ አካባቢ መልካም ነገር የተናገረ በማስመሰል የቤተክርስቲያንን መዋቅር ለመቆጣጠር እንደሞከረም ብፁዕነታቸው ገልጸዋል ቅድስት ቤተክርስቲያን ሀገር ነች ተብላ ከሀገር እንድትጠፋ ተደርጋለችም ብለዋል አብይ አህመድ ሲመጣ ወዳጅ ቢመስልም አሁን ግን ትክክለኛ ማንነቱን አገልጾታል በቤተክርስቲያንም መከራ አብዝቶባታል ሲሉ ገልጸዋል 4 ኪሎ ያሉ መሪዎች ሊሰው ቢላዋ አዘጋጅተው በእውነት እንዳንተ የማከብረው የለም ይላሉ ያሉት ብፁዕ አቡነ ጴጥሮስ አብይ አህመድን በሚገባ ገልጸውታል 30 ሰዎችን በ30 ቦታ ሰብስቦ በሐሰት ይሰብካል ብለዋል አያይዘውም እርስ በርስ ስላለው ክህደት አንስተዋል በወንድም ተካርን ብለዋል እየተደረገ ባለው መከራና ሞት እጅግ በጣም አዘኛለሁ ሲሉም ገልጸዋል ይህንን ክፉ ሰይጣናዊ ስራ የሚሰራ አካል አቁም በማለት መስራትና መናገርም ያለብን ሰዋዊ ግዴታችን ነው
እንደመጣ አካባቢ መልካም ነገር የተናገረላት በመንሰል መሰረታዊ መዋቅሯን ለመቆጣጠር ታትቷል። ቅድስት ቤተ ክርስቲያናችንን በአደባባይ አገር ነሽ ተብላ በስውር ከሀገር እንድትጠፋ ተፈርዶባታል። ስንቶችስ በጓደኞቻቸው ተከዱ። አገርስ ስንት ጊዜ ደማች። ምን አይነት ፍርጃ ነው? እንዴት ሰው ከወንድሙ ሊጠነቀቅ ይችላል? ነገር ግን ዛሬ ይህ በእኛ እየተከናወነ አይደለምን? የካህናትና የሾፌሮች ደም ዘወትር ይጣራል ሲል እናት ፓርቲ መግለጫ ሰጠ። ሰኔ 16 ቀን 2017 ዓ.ም በምዕራብ ጎንደር ዞን ልዩ ቦታው መቃ ከሚባል ቦታ በታጣቂዎችና በአገዛዙ የጸጥታ ኃይሎች መካከል በተነሳ ግጭት መንገደኛና የእርዳታ ግብአት የጫኑ ተሽከርካሪዎች ላይ በደረሰ ድንገተኛ ተኩስ በርካታ ሹፌሮችና የጸጥታ አካላት መገደላቸውን ከአካባቢው ምንጮች አረጋግጠናል ብሏል። በአጠቃላይ በጥቃቱ 100 በላይ ሰዎች እንደተገደሉና ከነዚህም ውስጥ 16 የሚሆኑት ሹፌሮች መሆናቸውን ሰምተናል። ሁኔታው ከአእምሮ በላይ ነው። ሟቾች ከመብዛታቸው የተነሳ አስክሬን በኤክስካቫተር ጭምር ሲነሳ ተመልክተናል ይላሉ ማኞች። ይህንን ያለው እናት ፓርቲ በመግለጫው ነው። ሰኔ 16 2017 ዓ.ም በቅማንት ታጣቂዎችና በመከላከያ ሰራዊት አባላት መካከል በተደረገ የተኩስ ልውውጥ ከ100 በላይ ሰዎች መገደላቸውን መዘገባችን ይታወሳል። በተመሳሳይ እናት ፓርቲ በሌላ በኩል ሰኔ 21 ቀን 2017 ዓ.ም በምስራቅ አርሲ ሮቤ ወረዳ ቤተ ክህነት የገደብሳ ደብረ ሰላም መድኃኔዓለም ቤተክርስቲያን አገልጋይ የሆኑ ካህን ቀሲስ ተስፋ የረታ ከምሽቱ 1 ሰዓት ተኩል አካባቢ በታጣቂ ኃይሎች በአሰቃቂ ሁኔታ መገደላቸውን ከአካባቢው ምንጮች ማረጋገጥ ችለናል ብሏል። ምንጮች እንደሚሉት ቀሲስ ተስፋዬ የ7 ልጆች አባት ሲሆኑ ባለቤታቸውም እንዲሁ በአሰቃቂ ሁኔታ መገደላቸውን ገልጸዋል። ያለፉት 7 ዓመታት ኢትዮጵያ ንጹሃን ደም ጎርፍ ሆናለች ሲል እናት ፓርቲ በመግለጫው ጠቅሷል። መሸነፍና መታከት የትግላችን መዝገበ ቃላት ውስጥ የሉም ሲል የአማራ ፋኖ ብሔራዊ ኃይል የማዕከላዊ ኮሚቴ አባል ፋኖ ጠበቃ አስረስ ማረ ዳምጤ ገለጸ። የአማራን ትላንት በቅጦ ያነበበና የተረዳ የአማራን ዛሬ በሚገባ የተነተነ የአማራን ነገ በጥንቃቄ የተለመ መሪ ይዘን የማንወጣው አረንቋ የማንሻገረው ማዕበል የለም። ይህ ትግል ብዙ አስከፊ ገጠመኞች፣ ብዙ ጀግኖች የሰሩት ተአምር፣ ብዙ ገራሚ ክስተቶች ድርና ማግ ሆነው ያቆሙት ቅዱስ ትግል ነው። ትግሉ በስርዓት እንዳይመራ እንቅፋት እየሆኑ ያሉት ከቅርብም ከሩቅም የእግዚአብሔር እንግዳ ብለው የተከሰቱ የእናቶች ማቅ መልበስ የማያሳስባቸው አንገታም ወንድሞቻችንን በየአውደ ግንባሩ ጠላትን ተናንቀው ሲወድቁ ያላዩ ለህዝብ እንዳልታገልን ሁሉ ለአንዱ ሜዳሊያ ሲታደል ለጥቂቶች ደግሞ ሞት ሲፈረድብን እንደነበር የዘነጉ በአጠቃላይ የትግሉን ምሬትና ጣዕም የማያውቁ ናቸው። ዛሬም እንደ አራያ የምናያቸው እንደ ወንድም የምናምናቸው ታጋዮች በየቀጠናው አሉ። አንድነቱ እንዳይጸነስ የነበረውን ግድግዳ ለማፍረስ ብዙ ዋጋ ከፍለን የምጥ ጊዜው ላይ ደርሰናል። ግብ የጨነገፈ ልጅ ወለድ ወይስ ጤናማ ልጅ የሚለው ነው። እጁን መሰብሰብ ያለበት እጁን ያነሳል። ከላኪዎቹ የተሸከመውን ፕሮጀክት ሳይሆን የፋኖን ፕሮጀክት ሊያሳካ የሚፈልግ ካለ አብሮን ይታገላል። ይህ ትግል እንደ መንፈቅ ሕፃን ልዩ ክትትል የሚፈልግ እንጂ የማንም ቅዠታዊ ፕሮጀክት ማስፈጸሚያ አይደለም ሲል ጠበቃ ፋኖ አስረስ ማረ ዳምጤ በማህበራዊ ድረገጹ አስነብቧል። የአማራ ፋኖ ብሔራዊ ኃይል የማዕከላዊ ኮሚቴ አባል የአማራ ፋኖ በጎጃም ወታደራዊ አዛዥ ሻለቃ ዝናቡ ልንገረው አገዛዙ ዘመቻ ማዕበል ብሎ ያፈጸመውን ወረራ በተመለከተ ዝርዝር መረጃ ሰጥቷል። ከሰኔ 19 እስከ ሰኔ 23 2017 ዓ.ም የተደረጉ አውደ ውጊያዎችን በዝርዝር ተመልክቷል። የአገዛዙን አጠቃላይ እንቅስቃሴ በተመለከተም ባስነበበው ጽሑፉ ወደ ጎጃም አዲስ ተጨማሪ ኃይል የገባው ብዛት ከ5 ክፍለ ጦር በላይ መሆኑን ገልጿል። ከወሎ፣ ከጎንደር፣ ከሸዋ፣ ከወለጋ፣ ከአዲስ አበባ እንዲሁም ከሌሎች ክልሎች የተውጣጡ የአገዛዙን ኃይል በማሰማራት የአማራ ፋኖ በጎጃም አመራሮችን ታርጌት ያደረገ ዘመቻ ማዕበል በሚል ስያሜ የማጥቃት ሙከራ ያደረገ ሲሆን ይህንን ተልካሻ ተግባሩን መከላከል ብቻ ሳይሆን መልሶ በማጥቃት አስደናቂ ገድል ተፈጽሟል ብሏል። በዚህም መሰረት አገዛዙ በዘመቻው ወረራ ያደረገባቸውና በእነሱ እቅድ ከበባ ያደረጉት ቦታ መነሻውን ከገነት አቦ አድርጎ ቋሪት ከተማን በማቋረጥ በደጋ ዳሞት ይበርት ሐሙስ ገበያ መዳረሻውን ደግሞ ደጋ ጫት ወርካና ልጅ ንጉስ ያደረገ 73ኛ ክፍለ ጦር መነሻውን ደቡብ ጎንደር አድርጎ አዴት ገረገራ ዋሻራ መዳረሻውን ደብረ መድኃኒትና አሽመን ወይም ጎድር ያደረገ 74ኛ ክፍለ ጦር
መነሻውን አዴት አድርጎ በጎሽዬ ብር አዳማን አቋርጦ መዳረሻውን ጠጠር ማርያም ያደረገ የ74ኛ ክፍለ ጦር ከፊል ኃይል መነሻውን ደጋዳሞት ፈረስ ቤት በማድረግ መዳረሻውን ደግሞ ፍልቅልቅ አረፋ ያደረገ የ25ኛ ክፍለ ጦር መነሻውን ድጎ አድርጎ ከወይን ውሃ ኃይል በመጨመር መዳረሻውን ሐሙስ ገበያ ደነቀ ያደረገ የ72ኛ ክፍለ ጦር መነሻውን አዴት አድርጎ ጎንጃ ያደረገ መዳረሻውን ገረገራ ዘማ ያደረገ የ59ኛ ክፍለ ጦር መነሻውን ሞጣ ያደረገ መዳረሻውን አስተሬው በማድረግ የ72ኛ ክፍለ ጦር ያገዛዙን ጦር ከበባ ለማድረግ ውጊያ ከፍቶ ውጊያው ከጀመረ ዛሬ 5ኛ ቀኑን አስቆጥሯል ብሏል ሻለቃ ዝናቡ ትናንት በሰጠው መግለጫ። አገዛዙ በገባባቸው አካባቢዎች የተለመደው ንጹሃንን የመምታት የአርሶ አደሩን እህል ጎታ በመገልበጥ ዝርፊያ ፈጽሟል አውድሟልም ብሏል። ይህ አስናዋሪ ተግባሩ የተለመደ የአብይ አገዛዝ ቢሆንም የአሁኑን ግን ለየት የሚያደርገው ሁሉን አቀፍ ዝርፊያ ማካሄዱ ነው። በዚህ ተግባሩ ከፍተኛ ብስጭትና እልህ አስጨራሽ ውጊያ በማድረግ አጠቃላይ የገባውንና ከበባ ለማድረግ ሙከራ ያደረገውን ያገዛዙ ኃይል የአማራ ፋኖ በጎጃም የ2ኛ ተፈራ ዳምጤ ክፍለ ጦር ደጋዳሞት ብርጌድ፣ መብረቁ ብርጌድ፣ ዮሐንስ አለማየሁ ብርጌድ እና መዝገቡ ዋለልኝ ብርጌድ የድርጅቱ ልዩ ኮማንዶ የአበረ አዳሙ ሻለቃ የ2ኛ ክፍለ ጦር ጥምር ጦር አገዛዙን እንዳመጣጡ በመመከት በጸረ ማጥቃት ውጊያ አገዛዙን በማሽመድመር ሊያሳካ ያሰበውን ዓላማ በማዛባት ሊማርክ የመጣው ኃይል ተማርኮ የፋኖን የውጊያ ምት መቋቋም ሲያቀተው በሸሸበትና በተከበበበት ቦታ በንጹሃን ላይ ጥቃት ፈጽሟል። በዚህ ውጊያ አገዛዙን በሚገባው ቋንቋ አናግረን በርካታ ሙትና ቁስለኛ እንዲሁም ምርኮኛ አድርገን መልሰናል። በዚህም መሰረት በርካታ የቡድንና የነፍስ ወከፍ መሳሪያ እንዲሁም ተተኳሾች ማግኘት ችለናል። ከነዚህ ብርጌዶች መካከል አስደናቂ ተጋድሎና መስዋዕትነት ጭምር በመክፈል የአካባቢውን ማህበረሰብ በማስተባበር አገዛዙን መደምሰስና መማረክ የማይሰለቸው ደጋዳሞት ብርጌድ አካባቢውን ከአገዛዙ ነፃ ማድረግ ችሏል። በተሰራውና በተገኘው ድል ለ2ኛ ተፈራ ዳምጤ ክፍለ ጦርና በውጊያው ለተሳተፉ የሰራዊታችን ክፍል ወታደራዊ መምሪያው በዚህ አጋጣሚ ታላቅ አክብሮት እንዳለው መግለጽ እወዳለሁ ብሏል ሻለቃ ዝናቡ። በሌላ በኩል 1ኛ፣ 3ኛ፣ 5ኛ፣ 6ኛ፣ 7ኛ፣ 8ኛ እና 9ኛ ክፍለ ጦሮች የተገኙ ትላልቅ ድሎችና ምርኮዎች በውጊያው መጨረሻ ዝርዝር ሪፖርት እንደሚቀርብ ማስታውቋል። ለተከፈለው መስዋዕትነትና ላስመዘገብነው ውጤት ድርጅቱ ትልቅ ክብር አለው ሲልም ገልጿል። አገዛዙን ያለ መዘናጋት በትጋት ጠንክረን መሰልጠን መታጠቅ እንዲሁም ካለበት ቦታ ሄደን መምታት የምንችልበት የስነ ልቦና እንዲሁም የአካል ጥንካሬና ወኔ የተላበሰ ሰራዊት በመገንባት የአማራን ህዝብና አገራችን ኢትዮጵያን ከአገዛዙ ስርዓት ነፃ የምናወጣባት መንገድ ማበጀት የምንችልበት የመጨረሻ ትግልና እንደ ህዝብ የምንፈልገው ወታደራዊ ፖለቲካዊና ኢኮኖሚያዊ እንዲሁም ዲፕሎማሲያዊ ጥቅሞችን ማረጋገጥ የሚያስችል ሰራዊት ለመገንባት ከወትሮ በተለየ መልኩ ጠንክረን መስራት እንዳለብን ማሳሰብ እወዳለሁ ብሏል ሻለቃ ዝናቡ ልንገረው ደለለ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ ንጉስ ሚካኤል አሊኮር መብረቅ ክፍለ ጦር ታላቅ ጀብዱ በመፈጸም ድል ተጎናጸፈ። አፋባሃ ምስራቅ አማራ ቀጠና ምኒልክ እዝ ምክትል ወታደራዊ አዛዥ የሚመራው ክንውን ሰኔ 22 2017 ዓ.ም በወግዲ ወረዳ መሃል ከተማ በመግባት የብልጽግናን ወንበር አስጠባቂ ሚኒሻ ላይ የማያዳግም እርምጃ ወስዷል። ምንም እንኳን ጣራሞት ላይ የሚገኘው ብልጽግና 46 መኪና ተመሳሳይ ፌክ ኮማንዶ ብሎ ራሱን የሚሸውድበት ሰራዊቱን ጭኖ ወግዲ ወረዳ ገብቶ በማከፍታና ጎርጓጅ ቀጠናዎች አንድ ካሶኒ ኃይል ጭኖ ቢገባም መብረቆቹ በቆረጣ በመግባት ከመሃል ከተማ ሚኒሻንና ኮማንዶዎችን መተው አስወጥተዋቸዋል። በተያያዘ ዜና የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ ምስራቅ አማራ ኮር 2 ዞብል አምባ ክፍለ ጦር 1ኛ ሻለቃና 6ኛ ሻለቃ በሁለት ግንባሮች ድል ተጎናጽፈዋል። ምስራቅ አማራ ኮር 2 ዞብል አምባ ክፍለ ጦር 1ኛ ሻለቃ ራያ ቆቦ በዋሚካኤል ላይ ደፈጣ በመያዝ ዙፋን ጠባቂውን ሰራዊት በመምታት ተኩለሽ ግንባር ስንቅና ንብረት እንዲሁም ተጨማሪ ሰው ኃይል እንዳያሳልፍ በማድረግ ታላቅ ጀብዱ በመፈጸም ድል አድርገዋል። ምስራቅ አማራ ኮር 2 ዞብል አምባ ክፍለ ጦር 6ኛ ሻለቃ ሆርማትና አራዱም ወታደራዊ ካምፖቹ የተመቱበት የብልጽግና ኃይል አካባቢውን ለማስከበር ወሳኝ የሆነውን አረፋ ጊዮርጊስን ለመቆጣጠር ያደረገው ማጥቃት በመመከትና በርካታ ያገዛዙን ኃይል ሙትና ቁስለኛ በማድረግ ድል ሰርተዋል። በአጠቃላይ ዞብል አምባ ክፍለ ጦር ባለፉት ተከታታይ 3 ቀናቶች በብዙ ግንባሮች ከባድ ትንቅንቅና ተጋድሎዎች በማድረግ ያገዛዙን ዘመቻ ማዕበል ወደ ዘመቻ ውሸት ማዕበል በመቀየር በርካታ ድሎች ተመዝግበዋል።
አፋብሃ ምስራቅ አማራ ቀጠና ምኒልክ እዝ ምስራቅ አማራ ኮር 2 ካላ ኮርማ ክፍለ ጦር ራያ ቆቦ ሮቢት ከተማ ለተከታታይ 3 ቀን ዲቢና ወርቄ ባለሽርጡ በራያ ቆቦ መንጀሎ ብርቱ ትንቅንቅና ተጋድሎ እያደረጉ ይገኛሉ። አገዛዙ ራያ ቆቦ ሮቢት ከተማን ለማስለቀቅ ባለፉት ተከታታይ 3 ቀናት በበርካታ እግረኛ ጦርና በመካናይዝድ ማጥቃት ቢያደርግም አይበገሬዎቹ ካላ ኮርማ ክፍለ ጦር ከተማውን አስከብረው ቀጥለዋል። በዚህ ተጋድሎ ዲቢና ወርቄ መንጀሎ አካባቢ ጥቁር አስፓልቱን በመዝጋት የአገዛዙን እንቅስቃሴ በመገደብ ከተማዋ እንድትከበር ጉልህ ሚና እየተጫወቱ ይገኛሉ። ካላ ኮርማ ክፍለ ጦር ከተማውን እስከ መንጀሎ በመቆጣጠር ወደ ከተማ ተደጋጋሚ ማጥቃት የመጣውን የብልጽግና ኃይል በመመከትና መልሶ በማጥቃት ሙትና ቁስለኛ በማድረግ ይዞታቸውን አጠናክረው ቀጥለዋል። ወደ ሌሎች መረጃዎች ስናልፍ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ሜጀር ጄኔራል ዋንተ አባተ ኮር ወይም አንደኛ ኮር ድል አድርጓል። በትናንትናው ዕለት በደራው አንበሳም የጀመረው አውደ ውጊያ አድማሱን አስፍቶ ሁለተኛ ቀኑን አስቆጥሯል። በዚህ አውደ ውጊያ ከባድ መሳሪያ ማራኪዎቹ የጣና ገላውዲዮስ ክፍለ ጦር ሰራዊት አገዛዙን በግርማቸው የሚያረዱት የሜጀር ጄኔራል ዋንተ አባተ ተወርዋሪ ክፍለ ጦር የጉና ፈርጥ ጥቁር አናብስት ስቴዴንሳ ብርጌድ አንዲት ሻለቃና የአንደኛ ኮር ቃኝና መሐንዲስ አካላት ሰኔ ማርያም ላይ የጀመሩት አውደ ውጊያ አድማሱን አስፍቶ በአርብ ገበያ ዙሪያ ስንጋጥ አላታ ሰለልበይ ጎሽተር ጎሃና አንበሳሚ ዙሪያ መዳረሻዎች ብርቱ ትንቅንቅና ተጋድሎ አድርገዋል። በዚህ እልህ አስጨራሽ ውጊያ አገዛዙ ሰራዊት አለኝ ያለውን ከባድ መሳሪያ ተጠቅሟል። በተቃራኒው ፍትህን በልባቸው ያነገቡ የአማራ ፋኖች ከልብ ትጥቅ እስከ ነፍጥ ትጥቅ አሟልተው የውጊያ ቦታዎችን በሚገባ እያነበቡ ሲጓጉ ውለዋል። በዚህም ከአገዛዙ እጅግ በርካታ የቡድን መሳሪያ ማርከዋል። የጣና ገላውዲዮስ ክፍለ ጦር ልጆች የአገዛዙን ምሽግ ሰብረዋል። ለአማራነት የሚሰጠውን ክብር መስዋዕትነት ከፍለው አይበገሬው አማራነትን ለአገዛዙ አስመልክተው አልፈዋል። በስፋት ለማጥቃት ከሁሉም አቅጣጫ የመጣውን የአገዛዙን ሰራዊት በሚገባ መክተውታል። ከመጠቃት ወደ ጸረ ማጥቃት ተሸጋግረዋል። መራሮች አማራዎች በደራ ምድር አገዛዙን አንበርክከውታል። ብዛት የነበረውን የአገዛዙ ግንባርና አሰላለፍ በመጨረሻ ሰዓት ወደ አንድ ግንባር ብቻ እንዲመጣ አስገድደውታል። በዚህ የደራ ውጊያ አገዛዙ አይቀጡ ቁጣት የተቀጣበት ድል በነፃ እንደማይገኝ የተገለጠበት የአገዛዙ ምሽግ የተሰበረበት አገዛዙ ዘርፈ ብዙ ኪሳራን የተጎናጸፈበትና በጥቅሉ የፋኖ ሰራዊት አሳማኝ ድልን በተጨባጭ እየገለጠና አገዛዙን እያንበረከከ የተገኘበት ሆኗል። መረጃውን የላከልን አፋብሃ ሰሜን አማራ ቀጠና በላይ ዘለቀ እዝ ሜጀር ጄኔራል ዋንተ አባተ ኮር ህዝብ ግንኙነት ኃላፊው ነው። ፋኖ ሀቅ ያለው ጸጋ ነው። ዕለታዊ ዜናዎቻችን ቀጥለዋል። ወደ ተከታዩ መረጃ እናልፋለን። የአብይ አህመድ ተወካዮች ምክር ቤት የውጭ ሀገር ዜጎች የማይንቀሳቀስ የመኖሪያ ቤት ባለቤት የመሆን መብት አዋጅን አጸደቀ። የውጭ ሀገር ዜጎች ወደ ኢትዮጵያ ገብተው በመኖሪያ ቤት ባለቤት ላይ ኢንቨስት እንዲያደርጉ የተቀመጠው የገንዘብ መጠን $150,000 ነው። ከአንዳንድ የምክር ቤት አባላት የቀረበው የገንዘብ መጠን ዝቅተኛ ነው ተብሏል። ይህም በብዛት ወደ ኢትዮጵያ እንዲገቡ ያስችላቸዋል ተብሏል። ለኢትዮጵያውያን ቤት የመግዛትን እድል የሚያጠባውና ለውጭ ሀገር ዜጎች ሰፊ እድል የሚሰጠው አዋጅ መጽደቁ አነጋጋሪ ሆኗል። አዋጁ መጽደቁ የቤቶችን ዋጋ እንደሚያነራው ባለሙያዎች አስተያየት እየሰጡ ይገኛሉ። ከውጭ ሀገር የሚገቡ ባለሀብቶች ከፍተኛ ገንዘብ ስለሚመድቡ የሀገር ውስጥ ነዋሪ ቤት የመግዛት እድሉ እጅግ ያነሰ እንደሚሆን ተጠቁሟል። ይህም በጊዜ ሂደት በሀገር ውስጥ የሚኖሩ ዜጎች ቤት መግዛት እንዳይችሉና ከአቅማቸው በላይ እንዲወደድ ያደርጋል ተብሏል። ሌላው አዋጁ የውጭ ሀገር ዜጎች በሀገሪቱ ሉዓላዊነት ላይ አደጋ ሊደቅኑ ያስችላቸዋል ተብሏል። በተጨማሪም የኢትዮጵያን ደህንነት አደጋ ላይ ሊጥል እንደሚችል ባለሙያዎች ምልከታቸውን አካፍለዋል። አዋጁ መጽደቁ በኢትዮጵያ ውስጥ የኢኮኖሚና የማህበራዊ ቀውስ እንደሚያመጣ ተገልጿል። የውጭ ሀገር ባለሀብቶች በብዛት የቤት ባለቤት ሲሆኑ በሀገሪቱ ውስጥ የሀብታምና የደሃ ልዩነት እንደሚሰፋና በዚህም በጥርጣሬ የማየት አለፍ ሲልም ወደ ቀውስ የማምራት እድሉ ከፍተኛ ነው ሲሉ ከሌሎች የአፍሪካ ሀገሮች ጋር እያስተያዩ አስተያየታቸውን ለመግለጽ ሞክረዋል። በዚህም ደቡብ አፍሪካን እንደ ምሳሌነት ጠቅሰዋል። በተለይ ዜጎች የውጭ ሀገር ዜጎች ሀገራችንን እየተረከቡ ነው፣ እኛ በሀገራችን ዝቅተኛ እየሆን ነው የሚል ስሜት ሊያዳብሩና ቀውስ ውስጥ ሊገቡ ይችላሉ ሲሉ ማክለው ገልጸዋል። ይህም ቀስ በቀስ አድርጎ የውጭ ሀገር ዜጎች ሀገራችንን እየወረሩ ነው የሚል ስሜት በመፍጠር ወደ ቀውስ ሊያመራ ይችላል ሲሉ ማክለዋል። በተለይም መነሻ ሂሳቡ ዝቅተኛ ስለሆነ የቤት እጥረት ሊያስከትል ይችላል።
በዚህም ህብረተሰባዊ ቀውስ ያመጣል ብለዋል። ሆኖም አብይ አህመድ ይህንን ህግ ዛሬ በሰበሰባቸው ካድሬዎቹ በኩል እንዲጸድቅ አድርጎታል። በተለይም የኮሪደር ልማት በሚል በአዲስ አበባ መሃል ከተሞች ያፈናቀላቸው ዜጎች በጊዜ ሂደት ወደ መሃል ከተማ ተመልሰው እንዳይመጡ የሚያደርግና ሀገሪቱን ለአረብ ኤምሬት የሚሰጥ አዋጅ ጸድቋል ሲሉ አስተያየታቸውን እየሰጡ ይገኛሉ። ገንዘብ ማግኘት ብቻ ትኩረት ያደረገው የብልጽግና አገዛዝ ፋሽስታዊ ህጉን በህጋዊ መልኩ ለማስፈጸም ፍርድ ቤቶችንና የአገዛዙን የተወካዮች ምክር ቤት እንደሚጠቀም ይታወቃል። ስለነበረን ቆይታ ከልብ አመሰግናለሁ። ዕለታዊ መረጃዎቻችን እነዚህን ይመስላሉ። ሌሎች ዜናዎች በፍጥነት እንዲደርሷችሁ ቻናላችንን ሼር፣ ላይክ እና ሰብስክራይብ እንድታደርጉ በአክብሮት እጠይቃለሁ። መልካም ሞላ ነበርኩ። መልካም ጊዜ